አርእስተ ዜና በሰሜን ጎጃም ዞን ባህር ዳር ዙሪያና ሰሜን ሜጫ አካባቢ በተሳሳተ መንገድ በጫካ ታጥቀው ሲንቀሳቀሱ የነበሩ ኃይሎች መንግስት ያቀረበውን የሰላም አማራጭ ተቀበሉ። የሰላም ጥሪውን አሻፈረኝ ያሉ የማንዴላ አያዩን ጨምሮ በርካታ የጽንፈኛ ቡድን ከፍተኛ አመራሮች ተደምስሰዋል። የትግራይ ጊዜያዊ አስተዳደር የምርጫ ቦርድን ውሳኔ በጽኑ እቃወማለሁ አለ። ኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የተሰጠውን ውሳኔ ዛሬ ባወጣው መግለጫ አስታውቋል። ሰላም ጤና ይስጥልኝ አድማጭና ተከታታዮች፣ የዕለታዊና አዳዲስ መረጃዎችን አጠናቅረን ይዘንላችሁ መጥተናል። ወደ ዝርዝር መረጃው እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸውን አካባቢዎች በተመለከተ የተሰጠውን ውሳኔ ባወጣው መግለጫ አስታውቋል። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለመካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለሕዝብ ይፋ ማድረጉን አስታውሷል። ይህንን ቦርዱ ያወጣውን ምርጫ ክልልና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስት መካከል አከራካሪ ሆነው የቆዩ የአምስት ምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ውሳኔ አሳልፏል። በዚህም የሁመራ፣ የአዲ ረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ አስታውቋል። የክልል ምክር ቤት ምርጫው በአካባቢዎች ላይ የተነሳው ይገባኛል ውዝግብ በህገ መንግስቱ ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም እንዲሁ ምክር ቤቱ አስታውቋል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛው ጠቅላላ ምርጫ ከላይ በተጠቀሰው አግባብ ለመፈጸም የሚያስችለው ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑንም አስታውቋል። በመሆኑም ይህንን የምርጫ ቦርድ ውሳኔ የትግራይ ጊዜያዊ አስተዳደር የምርጫ ቦርዱን ውሳኔ በጽኑ እቃወማለሁ ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ብሔራዊ ምርጫ ባወጣው እቅድ የሁመራ፣ አዲ ረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው መወሰኑ በዛሬው ዕለት ማሳወቁ ይታወቃል። ይህን ውሳኔ በመቃወም የትግራይ ክልል ጊዜያዊ አስተዳደር ከደቂቃዎች በፊት መግለጫ ሰጥቷል። ጊዜያዊ አስተዳደሩ በመግለጫው ውሳኔው ህገ መንግስቱንና የፕሪቶሪያውን የሰላም ስምምነት በግልጽ የጣሰ ከመሆኑ በላይ የትግራይን ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ብሏል። በተጨማሪም የትግራይ ህዝብ ድምጽ የሌለበት ምክር ቤት ያስተላለፈውን ይህንን ውሳኔ በጽኑ እቃወማለሁ በማለት ውሳኔው የሚያስከትለው ሁለንተናዊ መዘዝ ከግምት ውስጥ ገብቶ በአስቸኳይ እንዲታረምና በድጋሚ እንዲገመገም ጠይቋል። ምንም እንኳን ጊዜያዊ አስተዳደሩ ይህንን ቢልም የኢትዮጵያ ህገ መንግስት የክልሎችን ዝርዝር ወሰን እንደማይደነግግ ይታወቃል። በተጨማሪም እነዚህ ቦታዎች በፕሪቶሪያው የሰላም ስምምነት አወዛጋቢ አካባቢዎች ተብለውም መጠቀሳቸው ይታወሳል። አንኳር ወደ ሆነው ዝርዝር መረጃችን ስናልፍ በሰሜን ጎጃም ዞን በባህር ዳር ዙሪያና ሰሜን ሜጫ አካባቢ በተሳሳተ መንገድ በጫካ ታጥቀው ሲንቀሳቀሱ የነበሩ ኃይሎች መንግስት ያቀረበውን የሰላም አማራጭ ተቀብለው መግባታቸው ተሰምቷል። እነቻላቸው አስናቀ ወይም ቻቻና ቢኒያም ጋሻው የሚመሩት በጫካ ሲንቀሳቀስ የነበረው የታጣቂ ቡድን አባላት የሰላምን አማራጭ በመቀበል በምረት ለመንግስት እጅ ሰጥተዋል። የታጣቂ ቡድኑ አባላት መራዊ ከተማ ሲደርሱም ደማቅ አቀባበል የተደረገላቸው ሲሆን ከነዚህ አመራሮች መካከል አንደኛ 10 አለቃ ቻላቸው አስናቀ ወይም ቻቻ የበፊቱ የአንደኛ ክፍለ ጦር አዛዥ የነበረ የአሁኑ ደግሞ የ109ኛ ኮር ዘመቻ መምሪያ ኃላፊ የነበረና ሁለተኛ ቢኒያም ጋሻው የብርጌዱ ዘመቻ መምሪያ የነበረ፣ ሶስተኛ ጋሻው መኳንንት የ11ኛ ክፍለ ጦር የሰው ኃይል ኃላፊ የነበረና አራተኛ ዘላለም አዱኛ የቅንባባና አካባቢዎች የሻለቃ ኦርዲናንስ የነበረ እንዲሁም አምስተኛ እንዳለመው ገብሪ የቅንባባ ሻለቃ ዘመቻ መምሪያ ኃላፊ የነበረና ስድስተኛ ጋሻ ተድላ የደጉ በላይ ሻለቃ መምሪያ መሪ እጅ ከሰጡ የቡድኑ ዋና ዋና አመራሮች ሲሆኑ እንዲሁም 22 የቡድን አባላትን በመያዝ በዛሬው ዕለት ገብተዋል። የታጣቂ ኃይሎች ለመንግስት እጅ ሲሰጡ ከነሙሉ ትጥቃቸው ሲሆን 1 ብሬን፣ 11 ክላሽ፣ 2 ኬስ፣ 2 ፉል፣ 4 ቦምብ፣ 1 የመገናኛ ሬዲዮ፣ 9 የደረት ትጥቅና 242 የክላሽ ጥይት እንዲሁም 95 የብሬን ጥይት፣ 32 የክላሽ ካዘና፣ 2 የፉል ካዘናና ሌሎችን የነፍስ ወከፍ መሳሪያዎችን በመያዝ ነው እጅ የሰጡት። በአቀባበል ፕሮግራሙ የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላውን እንኳን ደህና መጣችሁ በማለት ወደ ህዝባቸው መቀላቀላችሁና የሰላምን አማራጭ በመቀበላችሁ ለህዝብ ትልቅ እፎይታ ይሰጣልን ብለዋል። መንግስት በሚሰጠው አቅጣጫ መሰረት የታድሶ ስልጠና በመውሰድ የበኩላችሁን አስተዋጽኦ እንድታበረክቱም ይደረጋል ብሏል። የብልጽግና ፓርቲ ሰሜን ጎጃም ዞን ቅርንጫፍ ጽሕፈት ቤት ኃላፊ አቶ ማስተዋል አሰሙ በበኩላቸው የሰላምን ዋጋ ተረታችሁ ሰላም ስትቀበሉ ህዝባችሁን ለመካስ ያላችሁ ቁርጠኝነት ያሳያልን ብለዋል። ታጣቂው
ቻላቸው አስናቀ በተሳሳተ መንገድ የትግልን አማራጭ አድርገን የመጣንበት መንገድ ትክክል አለመሆኑንና ከሻዕቢያና ህወሓት ጋር አብሮ መስራት ህዝባችንን ይባስ መበደላችንን ስለተረዳን ሰላምን መርጠናል ብለዋል። ስለሆነም መንግስት በሚሰጠን አቅጣጫና ተልዕኮ መሰረት የበደልነው ህዝብ ለመካስ ዝግጁ ነን ሲልም ተናግሯል። በአቀባበል መርሃ ግብሩ የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላሁን፣ የሰሜን ጎጃም ዞን ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ማስተዋል አሰሙ፣ የሰሜን ጎጃም ዞን ምክትል አስተዳዳሪና ግብርና መምሪያ ኃላፊ አቶ በለጠ ጥጋቡና ሌሎች የዞንና የወረዳ የስራ ኃላፊዎች ተገኝተው አቀባበል አድርገውላቸዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ የሰላም ጥሪው አሻፈረኝ ያሉ ማንዴላ ያዩን ጨምሮ በርካታ የጽንፈኛ ቡድን ከፍተኛ አመራሮች ተደምስሰዋል። ለሰላም ጀርባቸውን የሰጡና ህዝብን ማሰቃየት በወደዱ ጽንፈኛ ኃይሎች ላይ ጀግናው የመከላከያ ሰራዊት በወሰደው እርምጃ በማዕከላዊ ጎንደር ዞን የሚንቀሳቀሱ የቡድኑ ከፍተኛ አመራሮችን ጨምሮ ቁጥራቸው በርካታ የሆኑ ታጣቂዎች ተደምስሰዋል። በዚህም መሰረት ጀግናው ሰራዊት በየካቲት በማዕከላዊ ጎንደር ዞን አለፋ ወረዳ ሻውራ ከተማ ዙሪያ በመንቀሳቀስ በከተማዋ የሽብር ተግባር ለመፈጸም ሙከራ ያደረገው ጽንፈኛ ኃይል አስተማሪ ቅጣት ቀጥቶ እንዲበተን አድርጓል። በተወሰደው እርምጃም ከተደመሰሱ አመራሮች መካከል ራሱን የመይሳው ካሳ ኮር በሚል የሚጠራው ጸረ ሰላም ቡድን አዛዥ ማንዴላ ያዩ ከነጃቢዎቹ እንዲሁም ሌሎች የኮሩ አመራሮች ንፋስና ሻንቆ የተባሉ የቡድን አመራሮችም በኮሩ ስር ራሱን ያደራጀቱ የአድዋ ክፍለ ጦር በሚል የሚጠራው የቡድን አመራሮች መኳንንትን ደራሽና በላይነህ መደምሰሳቸው ታውቋል። በተያያዘ ጸረ ህዝቡ ቡድኑ ማንዴላ ያየና የአጃቢዎቹ አስከሬን ወደ ምዕራብ ጎንደር ዞን ቋራ ወረዳ ሙገጭት አካባቢ በመውሰድ ቀብር ለመፈጸም እየተንቀሳቀሰ ስለመሆኑ አሁን የደረሱ መረጃዎች ይጠቁማሉ። አድማጭና ተከታታዮች ለሰዓቱ ይዤላችሁ የመጣው አዳዲስና ትኩስ መረጃ ይመስላል። በሌሎች አዳዲስ መረጃዎች መለሳለሁ። ላይክና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ዕለት ዕለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። መልካም ጊዜ